አሜሪካ ከ33 ዓመታት እቀባ በኋላ የአዲስ የኒውክሌር የጦር መሳሪያ ሙከራ ልታደርግ እንደሆነ ፕሬዝዳንቷ ዶናልድ ትራምፕ ገልጸዋል። ትራምፕ ይህንን የተናገሩት በኤክስ ገጻቸው ባሰፈሩት መልእክታቸው ነው። በሌሎች ሀገራት እየተደረገ ያለው የኒውክሌር ሙከራ መርሃ ግብር አሜሪካም እንዲህ ወዳለው የኒውክሌር ጦር መሳሪያ ሙከራ እንድትገባ ምክንያት እንደሆናት ነው ትራምፕ የገለጹት። በተለይ ደግሞ ሩሲያ በቅርቡ አዳዲስ የኒውክሌር የጦር መሳሪያዎች ሙከራን በተሳካ ሁኔታ ማጠናቀቋን መግለጿ አሜሪካም የኒውክሌር የጦር መሳሪያን እንድትሞክር በአዲስ መልኩ ሳያነሳሳት አይቀርም ይላሉ ተንታኞች። ምናልባት ደግሞ ይህ በአሜሪካ፣ በሩሲያ፣ በቻይና፣ ሰሜን ኮሪያ፣ በሌሎችም የዓለም ሀያላን ሀገራት መካከል እየተደረገ ያለው የኒውክሌር የጦር መሳሪያ ፉክክር ዓለምን ወዴት ይዟት ይሄዳል የሚል ትልቅ ጥያቄን ፈጥሯል። ዛሬ በዜና ኢትዮጵያ ከተመለከትናቸው ዝርዝር ጉዳዮቻችን መካከል አንደኛው ይህ ነው። ዜና ኢትዮጵያን በኢቲቪ ዜና ቻናል በዶት ስትሪም እና በዲጂታል አማራጮቻችን እንድትከታተሉ ጋብዛችኋለሁ።